ረከቦት ስር የሚነጠፍ ምንጣፍ አለ። እዛ ውስጥ ደም አለበትና አግኝተው they said በዚህ ጠቅልሎ ነው የወረወራት። ይሄ ፎቶ እንዴት ሊወጣ ቻለ? ማንስ ነው ያወጣው? እግዚአብሔር መፋታትን ከሚጠላው በላይ አንቺን ይወድሻል። ሰላም እንዴት ቆያችሁ ቻናል ቤተሰቦች? ሰሞኑን እንግዲህ እንደምታውቁት የሞዴል ቀነኒ አዱኛ ህልፈተ ህይወት ሶሻል ሚዲያ ላይ በጣም መነጋገሪያ ሆኖ ነበር። ኢትዮጵያ ውስጥ ሁላችሁም እንደምታውቁት አንድ ሰው ሲሞት ለአንድ ቀን ወይ ለሁለት ቀን በጣም መነጋገሪያ ይሆንና ከዛ በኋላ ጉዳዩ ይረሳል። ልክ እንደ ሌሎቹ ሰዎች የሞዴል ቀነኒ አዱኛም ጉዳይ ተረስቶ ነበር። አሁን ግን ድጋሚ መነጋገሪያ ሆኗል። ድጋሚ መነጋገሪያ የሆነበት ምክንያት ደግሞ አንድ ፎቶ ወጥቷል። አንድ ፎቶ ብቻ ሳይሆን ስለ ጉዳዩ ፖሊስ ምን አገኘ የሚለውን በሚመለከት የወጣም አንድ ማስረጃ አለ። መጀመሪያ አካባቢ እንደምታሳውሱት ራሷን አጥፍታ ነው የሚል ነገር ነበር ሶሻል ሚዲያ ላይ በሰፊው ሲወራ የነበረው። አሁን ደግሞ እየወጡ ያሉ ፎቶዎችና አንዳንድ ማስረጃዎች ደግሞ ራሷን አጥፍታ ሳይሆን ሰው ገድሏት ነው፣ የገደላትም ፍቅረኛዋ ነው በሚል በተለያየ መልኩ እየተዘገበ ይገኛል። ሶሻል ሚዲያም ላይ ሰዎች የተለያየ አስተያየት እየሰጡ ነው የሚገኙት። እስቲ ይሄ ጉዳይ ድጋሚ መነጋገሪያ እንዲሆን ያደረገውን አንድ ፎቶ ላሳያችሁ። ይሄ ፎቶ የምታዩት ፎቶ ሶሻል ሚዲያ ላይ በጣም መነጋገሪያ ሆኗል። ቀነኒ አዱኛ ፊቷ ላይ እንደምታዩት ቀኝ አይኗ አካባቢ እንደምታዩት በጎን በኩል ሰው እንደመታት አይነት ወይ ደግሞ በሌላም ነገር ተመታ ብቻ የምት ምልክቶች ይታያሉ። ቆዳዋ ላይ የመቅላት ነገር ይታያልና ይሄ ፎቶ እንዴት ወጣ? ከዛ በተጨማሪ ደግሞ አንድ መረጃ አለ። ይሄኛው ከታች የምታዩት ጽሁፍ ነው። ጽሁፉን በደንብ አነብላችሁ ብቻ ጉዳዩን በዝርዝር የማሳያችሁ ነው የሚሆነው። በዚህ ጉዳይ ደግሞ በዋነኝነት ሶሻል ሚዲያ ላይ ጉዳዩን ይዘውት ቪዲዮ እየሰሩ ያሉ ሰዎችስ እነማን ናቸው? ምን አይነት አስተያየት እየሰጡን ያሉት የሚለውን ነው ማሳያችሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። እንግዲህ እንደነገርኳችሁ መጀመሪያ ሶሻል ሚዲያ ላይ በስፋት ሲሰራጭ የነበረው መረጃ አክቹአሊ ተገድላ ነው የሚለው ነገር እንዳለ ሆኖ ሶሻል ሚዲያ ላይ በሰፊው ተቀባይነት ያገኘውና ሰዎች እያወሩ የነበሩት ነገር ራሷን አጥፍታ ነው በግል ህይወቷ ወይ ደግሞ በፍቅር ህይወቷ ባለው ነገር ምክንያት ራሷን አጥፍታ ነው። ከዚህም በፊት ከጓደኛዋ ጋር ያወራችው ነገር የሚያሳየው ይሄን ነው። ባለፈው አንድ ስክሪንሾት አሳይቻችሁ ነበር። እዛ ላይ እንደምትለው እንግዲህ በጣም ተስፋ እንደቆረጠች በተደጋጋሚ በቃ ህይወቷ እንዳስጠላት ትርጉም እንደሌለው ከዚህም በኋላ ተስፋ እንደሌላት ምናምን የሚያሳይ ስክሪንሾት አሳይቻችሁ ነበር ከጓደኛዋ ጋር ያወራችሁ። ያንን እና ተጨማሪ መረጃዎችን በማየት አብዛኛው ሶሻል ሚዲያ ላይ ያለው ሰው የተቀበለው ነገር ተቀባይነት ያገኘውም ሀሳብ ራሷን አጥፍታ ነው የሚለው ነበረ። ነገር ግን አንዱ አለም ደግሞ ታስሮ ነበረ። ከዚህ ጋር በተያያዘ ደግሞ ሰዎች የተለያየ ነገር እየተናገሩ ነበረ። እሱ ነው እንደዚህ ያደረጋት ወይ ደግሞ ራሷን ስለማጥፋቷ ዋነኛው ምክንያት እሱ ነው የሚልም ነገር አንስተው ነበረ። ከዚህ በፊት ደስተኛ አይደለችም በፍቅር ህይወቷ እናም እንደዚህ ያደርጋት ነበር የሚሉ ነገሮችን ሰዎች ሲናገሩ ነበር። ለማንኛውም ይሄ ጉዳይ በህግ ራሱ እንዴት እንደሚታይ መጀመሪያ ላሳያችሁ። ምናልባት እቺ ልጅ ራሷን አጥፍታ ከሆነና ራሷን ያጠፋችሁ በአንዱ አለም ምክንያት ቢሆን ይሄ ጉዳይ በህግ እንዴት ይታያል ቢሆን መጀመሪያ ላሳያችሁና አሁን እየወጡ ስላሉ መረጃዎች እናወራለን። አርቲስት አንዱዓለም ጎሳ ባለቤቱ ራሷን እንድታጠፋ ገፋፍቷል በሚል ሊጠየቅበት የሚችልበት መንገድ ምንድነው? እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንግዲህ በዚች ወጣት መሞት ሁላችንም በጣም አዝነናል። አሟሟቷን አስመልክቶ እየወጡ ያሉ መረጃዎች የተለያዩ ናቸው። በጣም ብዙ ሰዎች ባለቤቷ ራሱን የገደላት የሚሉ አሉ። ሌሎች ደግሞ በሱ ባህሪ በትዳር ውስጥ ባለ ጸብና ያደርስባት በነበረው ፊዚካል አቢዩዝ ድብደባ ምክንያት ተገፋፍታ ነው ራሷን ያጠፋችው የሚሉ አሉ። ይህንን አስመልክቶ ለምሳሌ እቺ ወጣት ራሷን ከሆነ ያጠፋችው ራሷን ከሆነ ከላይ ወርውራ የገደለችው አርቲስት አንዱዓለም ጎሳ በወንጀል ህጉ አንቀጽ 543 ማለትም ራሷን እንድታጠፋ በመገፋፋት ሊጠየቅ ይችላል የሚለውን በመናይበት ሰዓት አንቀጽ 543 ተግባራዊ የሚሆነው አንድ ሰው ሆን ብሎ ሌላን ሰው ራስህን አጥፋ በግልጽ እያለ ውሳኔ ላይ እንዲደርስ ካደረገና ራሱን በማጥፋት ሂደትም ደግሞ ሊጠቀም የሚችልባቸውን ግብአቶች በማዘጋጀት በመጎትጎት ራሱን እንዲያጠፋ ካደረገ ነው። እንደሰማችሁት እንግዲህ አንድ ሰው ሌላ ሰው ራሱን እንዲያጠፋ ምክንያት ሆኗል የሚባለው በህጉ መሰረት ማለት ነው። ተጠያቂም የሚሆነው ራሱ በግልጽ ራስን አጥፋ እያለ የሚናገር ከሆነ በተጨማሪ ደግሞ ራሱን እንዲያጠፋ የሚያስፈልጉ ነገሮችን ልክ እንደ ገመድ መርዝ አይነት ነገሮችን በመስጠት በማቀበል ራሱን እንዲያጠፋ በግልጽ የመገፋፋት ነገር ካደረገ ነው ተጠያቂ የሚሆነው እያለችን ነው። እንቀጥል እስቲ። ውጪ አሁን እየተጠቀሰ እንዳለው በባልና ሚስት መካከል ባለ አለመግባባት ምክንያት ራሷ ወስና ህይወቷን በእጇ አጥፍታ ከሆነ ይሄ በራሱ አንዱዓለም ጎሳን ልጅቷ ራሷን እንድታጠፋ በማድረግ ተጠያቂ ሊያደርጉ አይችልም። በህግ
የተቀመጠው። እንደምታውቁት አንድ ወንጀል ተፈጽሟል እንዲባል የመጀመሪያው ሌጋል ኤሌመንቱ መሟላት አለበት፣ አንቀጽ 543። በዚህ መልኩ በሰዎች አለመግባባት ብቻ መነሻነት አንድ ሰው ራሱ ላይ የሚፈጽመውን ራስን ማጥፋት አስመልክቶ ተግባራዊ ሊሆን የሚችል አይደለም። አንቀጹ በግልጽ እንደሚያመለክተው ሰውየው ራሱን እንዲያጠፋ መርዳትን ይግድ ይላል። በሌላ በኩል ብዙ ሰዎች እንደሚገልጹት ወጣቷ እንድትሞት ቀጥታ ሚና ከነበረው እሱ ከሆነ የገደላት ግን በአንቀጽ 540 እና ተከታዮቹ መሰረት እስከ ሞት ቅጣት ድረስ የሚደርስ እንዳግባብነቱ ፕሪሜዲቴትድ ነው፣ አስቦበት ነው። የጭካኔ መጠኑ ታይቶ እስከ ሞት እንዲሁም ደግሞ እስከ እድሜ ልክ ጽኑ እስራትም የሚያደርስ ከባድ ወንጀል ይሆናል። እና ይሄንን ቪዲዮ ያሳየኋችሁ ያለ ምክንያት አይደለም። እንደሰማችሁት ሁለት ጉዳዮችን ነው እዚህ ጋር ያነሳችው። የመጀመሪያው እሷ ራሷን እንድታጠፋ ቀነኒ ራሷን እንድታጠፋ አንዱዓለም አስተዋጽኦ ነበረ ወይ በሚለው ዙሪያ የተለያዩ ነገሮች እንዳሉ ጠቅሳለች። አንደኛው ምንድነው እሱ እየደበደባት ስለነበረ በዛ ተናዳ በፍቅራቸው መካከል ባለው ነገር ተበሳጭታ ወይ ደግሞ ስሜቷ ስለተጎዳ ራሷን አጥፍታ ከሆነ ራሷን እንድታጠፋ አድርጋለች በሚለው አንቀጽ አንዱዓለም ሊጠየቅ አይችልም ነው። ያ ማለት ግን ሰውን መደብደብ የሆነ ነገር ማድረግ አያስጠይቅም ማለት አይደለም። ነገር ግን ያ ሰው በዛ ተነሳስቶ ራሱን አጥፍቶ ከሆነ ራሱን እንዲያጠፋ አድርጓል ተብሎ ሳይሆን የሚጠየቀው ምናልባት በመደብደቡ ምናምን ሊጠየቅ ይችላል፣ ያው ከሳሽ ካለ። ለማንኛውም ዛሬ የምንነጋገረው ራሷን አጥፍታለች በሚለው ዙሪያ ሳይሆን አሁን አዳዲስ እየወጡ ያሉ መረጃዎች እንደሚያሳዩት አንዱዓለም እሷን እንደገደላት ራሱ እንደገደላትና ራሷን እንዳጠፋች አስመስሎ ጉዳዩን እንደቀየረው የሚያሳዩ ማስረጃዎች ነው በማለት ሶሻል ሚዲያ ላይ የተለያዩ ነገሮች እየተለቀቁ ነው ያሉት። አንደኛው እንግዲህ ብዙዎቻችሁ እንዳያችሁት አንድ ፎቶ ሶሻል ሚዲያ ላይ ሰሞኑን በጣም መነጋገሪያ ሆኗል። አክቹአሊ ይህንን ፎቶ የተነሳችሁ ወይ ለራሷ ማስታወሻ ሊሆን ይችላል ወይ ደግሞ ለሰው ልትልክ ሊሆን ይችላል። ብቻ እዚህ ጋር እንደምታዩት ከቀኝ አይኗ በኩል የምትምልክት የሚመስል ነገር አለ፣ የመቅላት ነገር። እዚህ ጋር እንደምታዩት ሰው እንደደበደባት የሚያሳይ የሚመስል ምልክት አለ። ይሄንን ፎቶ ሶሻል ሚዲያ ላይ ሰዎች በጣም በሰፊው እያሰራጩት ይገኛሉ። ይሄ ፎቶ እንዴት ሊወጣ ቻለ? ማንስ ነው ያወጣው? ይህንን ፎቶ ያወጣው ሰውስ ስለ ጉዳዩ ምንም እውቀት እንዴት ነው ሊኖረው ማይችለው? ለምንድን ነውስ ማይመሰክረው? ፍርድ ቤት ቀርቦ ስለ ጉዳዩ ለምንድን ነው ምስክር ሆኖ ማይቀርበው የሚለው ነው ዛሬ የምናነሳው። ከዚህ ፎቶ ጋር በተያያዘ ሰዎች ሶሻል ሚዲያ ላይ ምን አይነት አስተያየት እየሰጡ ነው የሚለውን እስቲ በትንሹ እንመልከት። የኛ ኮሚኒቲ ከባድ ነው በጣም። ሰዎች ሲወጡ እንዴት አልቻልሽም ነበር? ለመቻል አልሞከርሽም? ትዳር እንዴት ይፈታል? አንጀቴን የበላችሁ ልጅ የምታምር ቶክሲክ አቢዩዚቭ ሪሌሽንሽፕ ቦዲ ሼም መደረግ ኢትስ ቬሪ ሃርድ ፎር ኦል ዘ ውመን አውት ዜር። ከቶክሲክ ሪሌሽንሽፕ ውስጥ ራን ውጡ፣ አምልጡ። ትዳር 10 ዓመት 15 ዓመት ገለመሌ who cares man። እግዚአብሔር መፋታትን ከሚጠላው በላይ አንቺን ይወድሻል። እንደሰማችሁት ነው። ይሄ ሀሳብ በአጭሩ ምንድነው የሚያሳየው? ሴቶች ሆይ እባካችሁ የተደበደባችሁ የተለያየ ጥቃት እየደረሰባችሁ አይ አልፋታም እኔ ትዳሬን አልፈታም በሚል ወይ ወዷለው በማለት ሊሆን ይችላል፣ ወይ ለቤተሰብ ብላችሁ ሊሆን ይችላል፣ ወይ ደግሞ ከፍቺ በኋላ ያለውን ወሬ ፈርታችሁ ሊሆን ይችላል፣ ወይ ደግሞ ለልጆቻችሁ አስባችሁ ሊሆን ይችላል። በተለያየ መንገድ ብቻ እየተደበደባችሁ ራሳችሁ እየተጎዳችሁ አይ ትዳሬ ይሻለኛል በማለት የምትቆዩ ሴቶች መጨረሻችሁ እንደዚህ ነው የሚሆነው፣ ትገደላላችሁ የሚል ነገር በተለያየ ሶሻል ሚዲያ ላይ ሰዎች እያነሱና እያጋሩት ያለው ሀሳብ ነው። በተጨማሪም የሴቶች መብት ተሟጋቾችም በጉዳዩ ላይ በደንብ ዘርዘር ያለ ነገር እየተናገሩ ይገኛሉ። ይህንን ፎቶ አይታችሁታል መቼም። ፍትህ ለቀነኒ ምናምን ልል አይደለም የመጣሁት፣ ምክንያቱም እሱ ምንም የትም እንደማያደርሰን እያየን ነው። የሚሰማ መንግስት የለም፣ የሚሰማ ማህበረሰብ የለም፣ የሚሰማ የሃይማኖት ተቋም የለም። ለቀነኒ ድምፅ ሁኚ ምናምን ያላችሁ ሰዎች አላችሁ፣ ላይቭ ላይ ቪዲዮ ላይ ምናምን። አሁንም እንዳልኩት ነው፣ ድምፅ የሚኮነው ድምፅ ተሆኖ የሚሰማ አካል ሲኖር ነው። ቀነኒን ነፍሷን ይማረውና የማያውቃት ሰዎች ሶሻል ሚዲያ ላይ ወጥተው ያወሩትን ወሬ እዚህ ጋር መጥቼ ለማስተጋባት ብቻ ቪዲዮ አልሰራም። ደግሞ ከቤተሰቦቿም ሆነ ከጓደኞቿ እርዱን፣ ድምፅ ሁኑን፣ እንደዚህ አይነት ኢንፎርሜሽን ለህዝቡ እንዲደርስ እንፈልጋለን ተብሎ ወደኛም የመጣ ሰው የለም። ኖርማሊ ሌላ ጊዜ እንደዚህ አይነት ነገር ወደኛ ሲመጣ ነው ፕላትፎርማችንን የምንጠቀም። ደግሞ እራሳችን ከቤተሰቦች ጋር ከቅርብ ሰው ጋር ኮንታክት ፈጥረን
ትክክለኛ ኢንፎርሜሽን ከትክክለኛው ሰው ወስደን ነው ቪዲዮ የምንሰራው ማለት ነው። ያንን ነገር ግን ልናደርግ አልቻልንም። ፎቶ ግን በግልጽ ዶሜስቲክ ቫዮለንስ እዛ ሪሌሽንሽፕ ውስጥ እንደነበረ ያሳያል። ትጠቃ እንደነበረ፣ ትመታ እንደነበረ፣ ትደበደብ እንደነበረ ያሳያል። እዚህ ላይ ተነስቼ መናገር የምፈልገው ነገር ምንድን ነው? አቢዩዚቭ የሆኑ ሪሌሽንሽፖችን ወይም ደግሞ ጭቆናና ጥቃት ያለባቸውን የፍቅር ግንኙነቶች ቀለል አድርጋችሁ የምታልፉ ሴቶች እባካችሁ ራሳችሁን አድኑ። እዚህም ቪዲዮ ላይ ቅድም እንዳልኳችሁ አይነት ተመሳሳይ ሀሳብ ነው ያለው። እዚህ ጋር በተጨማሪ አንድ ነገር ማንሳት ስለፈለኩ ነው ይሄን ቪዲዮ ያሳየኋችሁ። ምን ማለት ነው? ከቤተሰቦቿ ዘንድ አባቷ አክቹአሊ ተናግሮ ነበረ ለቢቢሲ። ምን ብሎ ነው የተናገረው? የቀነኒን አሟሟት በሚመለከት አንዱዓለምን ራሱን ማናገር እፈልጋለሁ ብሎ ነበር አባቷ። ከዛም በተጨማሪ ደግሞ ልጄ ምንም ቢፈጠር ምንም ቢሆን ራሷን የምታጠፋ አይነት ልጅ አይደለችም በሚል ተናግሮ ነበረ። ስለዚህ አባቷ እንግዲህ የኢትዮጵያ ሕዝብ በአጠቃላይ ለልጄ ፍትህ እንዲገኝ ጥሪ አቀርባለሁ ብሎ እንግዲህ ጥሪ አቅርቧል። ለእያንዳንዳችን ሶሻል ሚዲያ ላይ ላሉ ሰዎች በግል ሜሴጅ መላክ አለበት ብዬ አላስብም። ኤኒዌይ ስለ ጉዳዩ ስናነሳ አሁንም ጉዳዩ በጣም ውስብስብ ነው። በአንዴ መናገር በጣም ያስቸግራል። አሁን እየወጡ ያሉ ማስረጃዎችን በብዛት እየወጡ ያሉት ከየት እንደሆነ ልንገራችሁ። አንድ ሰው ሜሴጅ ይልካል ለተለያዩ አካውንቶች ማለት ነው። ያው ከተለያዩ ሜሴጆች ነው እነዚህ መረጃዎች እየወጡ ያሉት እንጂ በግልጽ እየተፈጠረ ያለው ነገር የሚያሳይ ነገር እስካሁን አላገኘውም። ነገር ግን እነዚህ ሜሴጆች ውሸት ናቸው ለማለት አይደለም። አንድ ሰው እውነት የተፈጠረውን ነገር ለሰው እንዲረዳ ማስረዳት ፈልጎ ሊሆን ይችላል እንደዚህ እያደረገ ያለው ይህን ሜሴጅ እየላከ ያለ ሰው ማለት ነው። ከዚሁ ጋር የተያያዘው ሌላኛው ሜሴጅ እንግዲህ ይሄ ነው። ከፎቶ በተጨማሪ ገና ዛሬ ነው ፖሊስ ምርመራ የጀመሩት ቤቱን ይላል። ያ ማለት እሷ ከሞተች በኋላ የተወሰነ ጊዜ ቆይተው ነው ማለት ነው ፖሊሶች ቤቱን ሲበረብሩ የነበሩት ነው የሚለው። እሺ ከዛ አንደኛ ፎቅ በኪችን በኩል ደግሞ ረከቦት ስር የሚነጠፍ ምንጣፍ አለ። እዛ ውስጥ ደም አለበትና አግኝተው they said በዚህ ጠቅልሎ ነው የወርወራት የሚል ነገር እየተናገሩ ነው ማለት ነው። ፖሊሶች በዛ ሰዓት እንደዛ ሲሉ ነበር የሚል ሰው ነው ይሄንን ሜሴጅ ይጻፈው። ሌላው ደግሞ ሰራተኛዋንም እህቱንም አስሯቸውም ነበረ የሚል ነገር ይናገራሉ። ይህ ከምን አንጻር እንደሆነ አይታወቅም። ይህ እውነት ከሆነ ምን በሚመለከት ነው የታሰሩት የሚለውም ግልጽ አይደለም። ሌላው ደግሞ ሙሉ ሳምንቱን the whole week the house was open ይላል። ክፍት ነበረ ቤቱ እና የሱ ቤተሰቦች ደግሞ ለቅሶ ተቀምጠው ነበረ እዛ ቤት ውስጥ እሷ የሞተችበት ቤት ውስጥ ማለት ነው። የሷ ጎረቤት ደግሞ እየገባ ለቅሶ እየደረሱ ነበር የሚል ነገር ለሰው ልኮ ሜሴጅ ይሄንን ሜሴጅ የተለያዩ ሰዎች ሶሻል ሚዲያ ላይ ተልኮላቸዋል እና ከዚህ ጋር በተያያዘ ሰዎች እንደ ማስረጃ ይሄንን ነገር ይዘውም እያወሩ ነው የሚገኙት። ከዚህም በተጨማሪ ይቅርታ አድርጉልኝና የአንድ ሰው ቪዲዮ ላሳያችሁ ነው። ዮኒ ማኛን ሁላችሁም ያውታቁታላችሁ ብዬ አስባለሁ። ኤኒዌይ መረጃ አይናቅም በሚል አንድ ቪዲዮ ላሳያችሁ እሱ ሲናገር የነበረውን ማለት ነው። ሬሳው ቀጥታ ወደ እነሱ ቤት ነው ሄደው፣ ወደ እናትና አባቷ ቤት ነው ሄደው። እሱ ቤት ተመልሶ አልገባም ሬሳው ስለሚያውቁ። ስለዚህ ሀቋን አትብሉ። ይሄ የዘር ጉዳይ አይደለም። የአንድ ንጹህ ኢትዮጵያዊ ሴት ሞታብናለች፣ በአሰቃቂ ሁኔታ ተበልታብናለች። ኦኬ በአጠቃላይ ሰሞኑን ሶሻል ሚዲያ ላይ ሲዘዋወሩ የነበሩ ጉዳዮች እነዚህ ናቸው፣ የቀነኒ አዱኛን ሞት በሚመለከት ማለት ነው። አሁን ስለዚህ ራሷን አጥፍታለች ከሚለው ሰው ፊቱን እያዞረ ነው የሚገኘው ወደዚህ ጉዳይ። አይ ራሷን አጥፍታ አይደለም እሱ ገሏት ነው ወደሚለው ሰዎች በደንብ እያዘነበሉ ነው ያሉት። ለዚህም ምክንያት የሆኑ ደግሞ አሁን እየወጡ ያሉ ማስረጃዎች ናቸው። ማስረጃዎቹ ትክክል ናቸው አይደለም በሚል ምንም አይነት እርግጠኛ ሆኖ መናገር የሚቻልበት ጉዳይ አይደለም ጉዳዩ። ለማንኛውም እኔ አንድ ነገር ብቻ ማለት ነው ፈልገው በዚህ ጉዳይ ምን ነው ማለት ፈልገው ነገር የፎሬንሲክ ውጤት የታለ ነው። ከሁሉም በላይ ነገሮችን ሊፈታ የሚችለው ምንድነው? እሷ ተገላ ነው የተጣለችው ወይስ ራሷ ወድቃ ነው የሞተችው የሚለውን በደንብ ሊያረጋግጥ የሚችለው አንዱ ነገር የፎሬንሲክ ምርመራ ውጤት ነው። የአስክሬን ወይ የሬሳ ምርመራ ውጤት ነው ያንን ነገር ሊያረጋግጥልን የሚችለው። አክቹአሊ ፎሬንሲክ ላይ ያሉ ሰዎች ይህንን ነገር በደንብ ያውቁታል። ለመሰላችሁ አይደንቲፋይ ለማድረግ ትንሽ ሊያስቸግር ይችላል። ነገር ግን ይሄ በተደጋጋሚ የሚሰራ ወንጀል ስለሆነ ሰዎች አንድን ሰው ከገደሉ በኋላ ራሳቸው ከሆነ ህንፃ ላይ በመጣል ወይ ደግሞ በገመድ በማንጠልጠል ወይ ደግሞ ውሃ ውስጥ እንዲገቡ በማድረግ ራሱን እንዳጠፋ ለማድረግ ከዚህ በፊት በጣም ብዙ የተሞከረ ነገር ስለሆነ ይሄ ደግሞ አዲስ ነገር ስላልሆነ ፎረንሲክ ላይ ያሉ ሰዎች ይህን ነገር ለማወቅ ብዙም የሚከብዳቸው አይመስለኝም። ስለዚህ አሁን ላይ እኔ ማለት ፈልገው ይሄ ሁሉ ሰው ለምን ይወዛገባል? ስለ ጉዳዩ ሀሳብ እየሰጠ ምን እያለ ጉዳዩ ከግለሰብ ጉዳይ ወደ ሚዲያ ጉዳይ ሄዶ የህዝብ ጉዳይ ሆኖ ባለበት ሰዓት ላይ ማስረጃ በትክክል የማይወጣው ለምንድን ነው ኢትዮጵያ ውስጥ የሚለው የኔ አንዱ ጥያቄ ነው። ስለዚህ ያንን ነገር ሊፈታ የሚችለው
እንደ ማስረጃም ፍርድ ቤት ሊቀርብ የሚችለው አንደኛው ነገር የአስከሬን ወይ የሬሳ ምርመራ ውጤት ነው። ያንን ውጤት ለህዝቡ መቼ ነው የሚያሳውቁት? አሁን የተወሰነ ጊዜ ይፈጅ ከሆነ ደግሞ መቼ ነው የሚያሳውቁት የሚለውን ለህዝብ ግልጽ ቢሆን ደስ ይለናል። እኔ በበኩሌ ይህንን ብቻ ማለት ነው ፈልገው። እስካሁን ያሉ ማስረጃዎች የተለያዩ እየወጡ ያሉ ነገሮች ትንሽ ያንን ነገር ወደዛ ነገር ሊመሩን ይችላሉ እንጂ በዛ ጉዳይ እርግጠኛ እንድንሆን የሚያደርጉ ነገሮች አይደለም። በሁለተኛ ደረጃ ደግሞ የምጠይቀው ነገር በዛ ጉዳይ በቅርብ ያሉ ሰዎች ምን አሉ የሚለው ነው። ጎረቤት ምን አለ? ስትወድቅ ሰምተዋል ወይ? በዛ ጊዜ ጩኸት ነበረ ወይ? ይህንን ሁሉም ፖሊስ ያው የሚጠይቀው ነገር ነው ብዬ ስለማስብ ነው። በዛ አካባቢ የተገኘ ነገር ነበር ወይ? በሁለተኛ ደረጃ ደግሞ በሱ በኩል ያሉ ጓደኞችስ ምን አሉ? ቅርብ የሆኑ ሰዎች ከዚህ በፊት ስላላቸው ታሪክ ምን አሉ? ለእኛ ወጥተው ባይናገሩም ፖሊስ ይጠይቃቸዋል ብዬ 100% እርግጠኛ ሆኜ ነው የማወራው። ይህንን ሁሉ የምጠይቀው ነገር ፖሊስ ራሱ ጠብቁን ስላለ ነው። ጉዳዩ የሚዲያ ጉዳይ አንዴም ስለሆነ ፖሊስ ራሱ ጠብቁን ብሏል አይደለ? የአዲስ አበባ ፖሊስ እኮ እንደዚህ ሶሻል ሚዲያ ላይ የተለያዩ የሐሰት መረጃዎች እየተሰራጩ ነው የሚገኙት። አዎ እየተሰራጩ ነው። ስለዚህ እውነተኛ መረጃ እኛንን የምንነግራችሁ ብሏል። ስለዚህ አሁን እኛ የምንጠብቀው ፖሊስን ነው ማለት ነው። ጠብቁን ያላችሁን ፖሊሶች ማስረጃው ምንድነው የሚለው፣ የቀረበው ነገርስ ምንድነው የሚለው ነው እንድትነግሩን የምንጠይቀው። የተለያዩ ሶሻል ሚዲያ ላይ የሚሰራጩ ነገሮች ጀስት እንደ መረጃ ለእናንተ ልትቀበሉ ትችላላችሁ። ግን በግልጽ እኛ የምንጠይቀው ነገር የሬሳ ምርመራ ውጤቱ ምን ይላል፣ ፖሊስ ያገኙስ ማስረጃ ምን ይላል የሚለውን ከፖሊስ ከራሱ መግለጫ እንጠብቃለን በዚህ ጉዳይ። ምክንያቱም የአንዲት ሴት ጉዳይ አይደለም፣ እንዳያችሁት የብዙ ሴቶችና ባለትዳሮች ጉዳይ እየሆነ ነው ይሄ ነገር። እናንተ በዚህ ጉዳይ ያላችሁን ሀሳብ ኮሜንት ላይ ያስቀምጡልኝ። አመሰግናለሁ።